ናቲሻና ሄሉ እንግዲህ እንደዚህ እምር ድምቅ ብለው ውበታም ሆኖ መጥተዋል ማለት ነው። የሰሞኑ ፍቅርና ውበት ደግሞ የሌለ ነው። በቃ ውበቱን የደፋባቸው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልላችሁ። ለሰው ልጅ የሚያስፈልገው ዋናው ሰላም ነውና ሰላማችሁ ይብዛልኝ የኔ ወዶች። ይሄን ቪዲዮ ስታዩትም ደግሞ ላይክ እያደረጋችሁ እንግዲህ ሄሉሻና ናቲ ማለት ነው እንደዚህ እምር ብሎባቸው መጥተዋል። ጥያቄም ጠይቀዋል ለቤተሰቦቻቸው ማለት ነው። እና የቤተሰቦቻቸውን ፍላጎት ለማሟላት ቆርጠው ተነስተዋል ማለት ነው። እና በተሰራው ቪዲዮ ላይ አይታችኋል እንግዲህ ዳጊ ያዙኝ ልቀቁኝ አለኩ እምቡር አለ ማለት ነው። እንዴ እንኳን ናቲ አይደለም እኔ ራሱ ቀልቤ ተገፈፈ። እንዴት እንግዳ መጥቶ ወጣ ይባላል? ነውር ነው። እና ዳጊ ከማደግም አልፎ ማለት ነው ሌላ ታሪክ ውስጥ ገብቷል እኮ። በነገራችን ላይ የአሁን ልጆች እድሜያቸው ምንድን ነው ቁመታቸው ዝም ብሎ ነው የሚመዘዘው። በነገራቸው ያለ እድሜያቸው እኮ ነው። ዳጊ አሁን ይሄኔ ወይ 17 ምናምን እንደዛ ነው የሚሆነው እድሜው ብዬ አስባለሁ። ነገር ግን ቁመቱ ከእድሜው በላይ ነውና እና ዳጊ ማደግ ብቻ አይደለም ተንበርክኮ እንግዲህ የታገቢኛለሽ ጥያቄ የጠየቀ ልጅ ነው። ችግሩ ደግሞ ያው ጥያቄው አልተመለሰለትም። ፍቅረኛው ጥላው ነው የሄደችውና ያሳዝናል። ግን ይሄ ነገር ድራማ ነው እውነት ነው? ግራ ገብቶኛል እኮ። እና ቤተሰብ እንግዲህ ያው ድንገት ደርሶ ናቲን በቃ መምጣት የለብህም ከዚህ በጭራሽ መድፈር እንዴት ታስደፍሪናለሽ? አንቺልሽ የምታስደፍሪን ቤቱን ታስደፍሪዋለሽ እያለ ከሄሉ ላይ እንደዛ ሲያሟትርባት ማለት ነው። እንዴ ይሄ ልጅ ምንድን ነው ችግሩ? የግል ጸብ አለበት እንዴ እያልኩ ነበር ስመለከት የነበረውና ማለት ምናልባት ናቲ ጥሏት ስለሄደ ምናምን በዛ ተናዶ ነው እንዴ እያልኩ ነበረ። ለካ ድሬው ተንኮል ጎንጉኖ መጥቶ ነው ማለት ነው። የሄሉ ወንድም ሆኖ እንዴት ነው እንደዚህ አደገኛ የሆነ ፕራንክ የማይማረው? እና ሲጀመር ዩቲዩበሮችን ማመን እኮ ከባድ ነው። ለእንግድነት ሄዳችሁ እንደዚህ ቀልባችሁ ነው የሚገፈፈው ፕራንክ በሚል ምክንያት እናት ያሁን ማለት ነው ፕራንክ ነው ተብሎ እስከሚነገረው ድረስ ያለው ድንጋጤ ውይ የኔ አባት። ናቲ ግን እንደዚህ ነው የሚያሳዝነው። ከምሬ ነው ማለት በጣም ጉድ የተደናገጠው ሸሙላን የያዘው እንጂ ግን ጸባየኛ ሰው ነው። ማርያም እናቴ በጣም ጸባየኛ ሰው ነው። በነገራችን ላይ ይሄ እንዲህ ቁጣ የሚል ልጅ አይደለም። እና እንዲህ ከሄሉ ላይም ሳየው ማለት ነው ሄሉ እንደዚህ የሆነ ተገለማምጦ ምናምን ሲያናግራት አይቻላቅም በጭራሽ። እሷ ስትናደድም ራሱ የሆነ የሚረጋጋው ነገር አለ፣ ጸጥ ነው የሚለው። እና እናቴ እኮ ባህሪ ይለያል። ማርያምን በጣም የምትለይ ሰው ነው በዚህ አጋጣሚ ማለት ነው እናቴያችን። እና እንግዲህ ዳጊም እንደዛ አብዶ ፕራንክ ነው ያደረገው መጨረሻ ላይ ማለት ነው። እና እኔ እኮ በፊት እንደሚዋደዱ ነው የማውቀው። ሄሉ የሆነ ጊዜ ላይ ዳጊን ፕራንክ አድርገው በናቲ ማለት ነው ከዳጊ ፊት ሌላ ወንድ እየጀነጀነች ምናምን እና እንዴት እንደዚህ ታደርጊያለሽ ብሎ ጉርቧን ሊያንቃት ነው እኮ የቀረበው። እንዴት በናቴ ላይ ምናምን ብሎ ማለት ነው። እና ያ ሁሉ ፍቅር ጠፍቶ እንዴት ተገለበጠ ብዬ ነገር ግን ያው ፕራንክ ነው ያደረገው ማለት ነው። እና ግን እውነት ለመናገር እኔ በጣም ነው ያስደነገጠኝ። የምሩን መስሎኝ በቃ ሄሉዬ ደግሞ ማለት ነው በናቲ ድርድር አታውቅም እኮ ካልሆነ እኔ በጥፊ ነው የምላለች ማለት ነው። እና እንደውም መጥተዋለች ጫፉን ነካ አድርገዋለች ማለት ነው። በናቲ ምንም ይሁን ምንም እሷ ድርድር አታውቅም ከድሮም ጀምሮ ማለት ነው። ባገኘችው ነው ሰውን የምትማታና እና ፈለንም ተዋውቋል፣ የሄሉዬን አባትም ተዋውቋል። እንግዲህ ቤተሰብ ከተዋወቀ ሌላው ነገር ያው በጣም ቀላል ነገር ነው። ሄሉና እሱ ወደ ፍቅራቸው ለመመለስ ዋናው እንኳንም ቤተሰብ ተዋወቀ። እኔ ቤተሰብ ሄዶ በመተዋወቁ በፊትም ያውቃሉ። በእርግጥ ግን ደግሞ እንደ አዲስ ከሰው ሀገር ተነስቶ ሲመጣ ሄዶ መጠየቁ በጣም ደስታ ነው የተሰማኝ ማለት ነው። ምክንያቱም ነገሮች ቀስ በቀስ እየተቀየሩ ይሄዳሉ ብዬ ስለማስብ እና ሄሉ ሸይ ማለት ነው እንግዲህ አቀባበል እንግዲህ ኬኩን አድርጋ ማለት የተጻፈው ራሱ ደስ ይላል። እንኳን ደህና መጣ ሄሉ እየትለያለሽ እኮ የእኔ የፍቅር ሰው። እና ውድ ቤተሰብ ወደ ዛሬ ቪዲዮ ደግሞ ማለት ያው ዛሬ የለጠፉት ላይ የፎቶ የለጠፉት ላይ ማለት ነው የምትፈልጉትን ጥያቄ ጠይቁን ብለዋል ሄሉሻና ናቲ። ያው ባንዳፍ ነው ሁሉ እኔ ኮሜንቱን ከላይ እስከታች አየሁኝ ማለት ነው። ሁላቸውም በቃ ፍላጎታቸው አንድ ነው፣ አንድ አይነት ነው።
በቃ ናቲና ሄሉ ወደ ድሮ ፍቅራቸው እንዲመለሱ ፍቅራቸው እንዲገላለጹ እንደገናም ደግሞ ሄሉን ይዛት ትሄዳለ ወይንስ ደግሞ ጥላት ትሄዳለ እንዳትጎዳት ምናምን የሚልም አለና ግን አብዛኛውን ኮሜንታቸው በአንድ ላይ እንዲመለሱ እንዲጋቡ ወደ ፍቅራቸው እንዲሆኑ ነው የምጠይቁ ማለት ነው። እና እኔም አውቃለሁ ያው ይሄ ፍላጎታችሁ እንደሆነ ሁሉም ሰው ሄሉና ናቲን የሚወድ ሰው እንደዚህ በከንቱ ጊዜያቸው እንዲያሳልፉ ሳይሆን ወደ ገደለው ወደ ፍቅራቸው ገብተው ፍቅራቸውን እንዲያለመልሙ ፍቅራቸውን እንዲያድሱ ነው ፍላጎታቸው የሄሉና የናቲ ቤተሰቦች ማለት ነው። እና እንግዲህ ዛሬ ይመጣሉ ወይም ደግሞ አላውቅም፣ ብቻ ዛሬ ሊመጡ ይችላሉ፣ አይታወቅም። በእርግጥ ጥያቄ እንዲደርሱ የሚመለስ አይደለም፣ አስበውበት አቀደውበት ነው ሊመልሱት የሚችሉት እና ወይ ዛሬ ሊመጡ ይችላሉ ወይም ደግሞ ነገ ሊመጡ ይችላሉ ማለት ነው። በጥያቄያቸው ካች ብለው እውነታውን ፍርጥርጥ አድርገው ይነግሯቸዋል ብዬ ተስፋ አደርጋለሁ። ከጥያቄያችሁ መካከል ደግሞ እንግዲህ እናንተ የምትፈልጉት ጥያቄ እንደሚመለስ ሄሉና ናቲ ወደ ራሳቸው ወደ ፍቅራቸው እንደሚመለሱ እኔ ባለ ሙሉ ተስፋ ነኝ። እናንተም ተስፋ እያደረጋችሁ ጠብቁ ለማለት ወዳለው ውድ ቤተሰብ እና ሄሉና ናቲ ደግሞ ማለት ነው የተጠየቃችሁትን ጥያቄ በአግባቡ እንደምትመልሱ ጥያቄ ሳታልፉ የሁሉም ሰው ጥያቄ ይመለሳል ሳይሆን ተመሳሳይ የሆነ ጥያቄ በአንድ ቃል መመለስ ይቻላል እና የቤተሰቦቻችሁን ጥያቄ መልስ አክብራችሁ እንደምትመልሱ ባለሙሉ ተስፋ ነኝ ማለት ነው። እና የእኛ ወዶች ፍቅራችሁ ይብዛ። እውነት እኔ ፍቅራችሁ በቃ እንዴት ነው ልክ እንደ አዲስ ፍቅራቸውን ተገላልጸው ምናምን ማየት ነው ፍላጎቴ። ማርያምን ያን ለማየት በጣም ነው የሸኮርኩትና ደግሞም ይሆናል ቤተሰብ። ለማንኛውም ይሄን ቪዲዮ ላይክ እያደረጋችሁ እስኪመጡ ድረስ እንጠብቃቸው። ባይ ባይ።